ሰላም በያላችሁበት ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዘገባዎች አንዱ አለመናን ወደ እናንተ አደርሳለሁ። አብራችሁን ቆዩ። በከተማዋ አገልግሎት በሚሰጡ ባለ 3 እግር ተሽከርካሪዎች ላይ የሚፈጸሙ ወንጀሎችን ለመከላከል ህብረተሰቡ ኃላፊነቱን ሊወጣ ይገባል ሲል የአማራ ክልል ሰላምና ጸጥታ ቢሮ ገለጸ። ባለ 3 እግር ተሽከርካሪዎች ላይ የሚፈጸሙ ወንጀልን ለመከላከል ያለመ የውይይት መድረክም በደብረ ብርሃን ከተማ ተካሂዷል። ብርቱካን ማሞ ተጨማሪውን ታደርሰናለች። በመድረኩ ወንጀለኞችንም እያጋለጥን እንገኛለን የሚሉ ሀሳቦች በባለ 3 እግር አሽከርካሪዎችና ባለንብረቶች ያነሷቸው ናቸው። የተጣለው የሰዓት ገደብ እንዲነሳላቸውም ጠይቀዋል። ወንጀል አይሰራም ወይ፣ ስርቆት አይፈጸምም ወይ፣ ግድያ አይፈጸምም ወይ? እሱ እንዳላችሁት እውነት ነው። ሰዓት ገደብ አለ። የሰዓቱን ገደብ በታሳቢነት ቢያንስ ጠዋት 11 ሰዓት ማታ እስከ 1 ሰዓት ቢሆንልን ለኛ በጣም ጥሩ ነው። ሰላም ከተባለ ለኛም ለባጃጅ ሹፌሮች ለባለ ንብረቶች መታየት ያለበት ይሄ ነው። እየተለቀቀ እኔ አሁን ማስረጃ አንጣ ተብያለሁ። ለሱ ከተለቀቀ በኋላ ምን ብዬ ነው ማስረጃ የምሰጠው? ነገም እኮ የሰውዬ እንደገና ደግሞ ይሄን ወንጀሉን ጨርሶ ሲወጣ ደግሞ ሌላ ወንጀል ይሰራል። በባለ 3 እግር ተሽከርካሪዎች ዝርፊያ፣ ግድያ፣ አፈና፣ ሌሎች ወንጀሎች ይፈጸማሉ። ይህንን ለመከላከል አሽከርካሪዎችና ባለንብረቶች ንብረታቸውን በህጋዊ ውል በመስጠት ወንጀለኞችን በማጋለጥና በመጠቆም ኃላፊነታቸውን ሊወጡ ይገባል ያሉት የደብረ ብርሃን ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ ዳንኤል ሸቴ ናቸው። ከተማችን ውስጥ በባጃጅ ሰው ተገድሎ ባህር ይጣላል። ለአብነት ከማረሚያ ጀርባ ያለው ማንሳት እንችላለን። ለአብነት እግዚአብሔር አካባቢ ቀበሌ 7 የተፈጠረው ማንሳት እንችላለን። ህገወጥነቱ ከጊዜ ወደ ጊዜ አይነቱንና ቅርጹን እየቀየረ መጥቶ ከተማችን ላይ ያለውን የጸጥታ ሁኔታ እያደፈረሰብን ነው። ይህንን በመከላከል ረገድ የባጃጅ ባለ ንብረት ሰው እንዴት ነው ይሄን ኮንትሮል ልናደርግ የምንችለው የሚለው ውይይት ጠይቃል ማለት ነው። በከተማዋ እየተፈጸሙ ያሉ ወንጀሎች መበራከት፣ አይነታቸው መብዛት እስከ ጦር መሳሪያ መጫንና ማዘዋወር ድረስ በባለ 3 እግር ተሽከርካሪ እየተፈጸመ በመሆኑ በጋራ ወንጀሎችን መከላከል ላይ ልናተኩር ይገባል ያሉት የ112ኛ አየር ወለድ ክፍለ ጦር አዛዥ ኮሎኔል አደራጀው ሰረበ ናቸው። እዚህ ከተማ ሆነ ጫካ ሳንሄድ ሞት እያስተናገድን ነው። የጸጥታ ኃይላችን እየሞተ ነው። ህብረተሰባችን እየታገተ ነው። ሴት እህቶቻችን እየተደፈሩ ነው። ይሄ ደግሞ እየሆነ ያለው በእነዚህ ተሽከርካሪዎች ነው። ስለዚህ መልክ መያዝ አለብን። ሁላችን በሰላም ወጥተን በሰላም የምንገባበት ከተማ መሆን አለበት። የአማራ ክልል ሰላምና ጸጥታ ምክትል ቢሮ ኃላፊ ደጀኔ ለመነ በበኩላቸው በባለ 3 እግር ተሽከርካሪ ወንጀል የሚፈጽሙ ወንጀለኞች መኖራቸውን ማመንና በጋራ ወንጀሉን መከላከል ላይ ማተኮር ያስፈልጋል። ሰላማዊና ጸጥታው የተጠበቀ ከሆነ የተጣለው የሰዓት ገደብ ይነሳል፣ ህዝቡም በነጻነት ይንቀሳቀሳል። ለዛ በአብሮነት መስራት ያስፈልጋል የሚል ሀሳብን አንስተዋል። ባጃጅ በዋናነት የጸጥታው ጠንቅ እየሆነ እየመጣ ነው። በባጃጅ ተሳፍሮ ነው ሰው የሚገደለው። በባጃጅ ነው ብዙ ነገር የሚንቀሳቀሰው። እየለየን እያንጠረጠርን እያወጣን ህግ እያስከበርን ሰላማችንን እናረጋግጥ ነው። የሰዓት እላፊም ከፍ አድርጉልን፣ እኛም እናስተካከል፣ እናንተም ማስተካከሉ የሚለው በጣም ጥሩና ጤነኛ ሀሳብ ነው ብዬ ነው የምወስደው። ሰዓት እላፊ ለማስተካከል መጀመሪያ ከእናንተ መስተካከል ያለበት አለ። በደብረ ብርሃን ከተማ አስተዳደር ከ4500 በላይ አገልግሎት የሚሰጡ ባለ 3 እግር ተሽከርካሪዎች አሉ። በደብረ ብርሃን ከተማ አስተዳደር በምሽት ጭምር ማህበረሰቡን ያሳተፈ የወንጀል መከላከል ስርዓት መዘርጋቱ የከተማዋን ሰላማዊ እንቅስቃሴ አግዟል ሲሉ የጸጥታ ተቋማቱ ገልጸዋል። በብሎክ አደረጃጀት መጠበቅ በመቻላቸው የአካባቢያቸው ደህንነት መረጋገጡን የተናገሩት ደግሞ ነዋሪዎች ናቸው። ገንዘብ ታደስ ዚህን ዝርዝር ዘገባ እንደሚከተለው ታደርሰናለች። የማህበረሰብ አቀፍ ፖሊሳዊ አገልግሎት ማህበረሰቡ የራሱን ሰላም በራሱ እንዲጠብቅ አንዱ መርሁ ሆኖ የሚሰራቸው ስራዎች ናቸው። እቴጌ ጣይቱ ክፍለ ከተማ፣ ጊዮርጊስ ቀበሌ እንዲሁም ደግሞ በእምዬ ምኒልክ ክፍለ ከተማ የሚገኙ የደብረ ብርሃን ከተማ ነዋሪዎችም በዚህ ላይ ሰፊ ተሳትፎ ያደርጋሉ። ከነሱ መካከል አንዷን አግኝቻለሁ። ህዝቡም ምንሻም አመራሩም ሆነን ያው
ብሎክ የተከፋፈለው ብሎክ አለ። በዚያ እንጠብቃለን። ግጭት ይገጥማል። በጣም ከበድ ያለ ግጭት ካልሆነ ደግሞ እዚህ ኦፊሰር መቀመጫ ላይ መጥቶ መፍታት በሚገባው አካል እዚህ ይፈታል። ካልሆነ ደግሞ ወደ ሌላ አካል ወስዶ በሌላ አካል ደግሞ የሚያስፈታ የቸገረው ችግር ተፈቶ እንዲህ የሚካሄድበት ዘርፈ ብዙ ጥቅም ያለው ፖሊሲ ነው። ፖሊሲ የራሱ የሆነ ስራ አለው። ሚሊሻ የራሱ የሆነ ስራ አለው። ማህበረሰቡ ግን እንደ ማህበረሰብ እነኚህን አካሎች እየደገፈ የአካባቢውን ሰላም ክትትል ያደርጋል፣ ይቆጣጠራል ማለት ነው። በከተማው ለጸጥታ መዋቅሩ አጋር የሆኑ አካባቢዎች ሰላማቸውን ማጽናት መቻላቸው ቢነሳም ሌሎች ደግሞ አካባቢያቸውን ባልጠበቁበት ወቅት ብዙ ችግሮች ይገጥሟቸው እንደነበረም ነው የነገሩ። ከአሁን በፊት ብዙ ችግሮች ነበሩ። መዘረፍ ነበረ፣ ሰው እንደወጣ መቅረት ነበረ እና አሁን ይህንን ወደ ስራ ወደ ተግባሩ ተገባን ጀምሮ ነጻነታችንን አግኝተናል። ስጋት ነበረ፣ በኮብል ድብደባ ነበረ፣ ዝርፊያ ነበረ፣ እዚህ መንገድ ላይ ሞባይል ንጥቅ ያለ እነሱ ነገሮችን በጋራ ተነጋግረን የምንዘረፈውም እዚሁ አካባቢ ያለን ሰዎች ስለሆነ እየተነጋገርን ከፖሊስ ኦፊሰሮች ጋር ከተመደቡልን ጋር ያው ስራውን እየሰራን ያለ ነው። የደብረ ብርሃን ከተማ አስተዳደር ፖሊስ መምሪያ የወንጀል መከላከል ምክትል መምሪያ ኃላፊ ምክትል ኮማንደር አባይ ሙሉነህ ከማህበረሰቡ እይታ ውጭ የሚሆኑ የወንጀል ተግባራት ብዙ ባለመሆናቸው ህብረተሰቡ የሰላም አጋር እንዲሆን እየሰራን ነው ብለዋል። ሰላምን የማረጋገጥ ጉዳይ በብሎክ መስራት መቻል አለብን። የወንጀል መከላከል ስራችንን በብሎክ ከዛ ሲያልፍ ደግሞ በቤተሰብ ማድረግ አለብን። በጀመሩ በከተማችን ላይ ወደ 315 ብሎኮች አሉ። እነኚህን መሰረት አድርገን ህዝቡን የማደራጀት በተለይ ደግሞ መርሃችን 1 ቀን እጠብቃለሁ 6 ቀን እጠበቃለሁ በሚል ንቅናቄ የመፍጠር ስራ በደንብ ሰርተናል። ይሄን ስንፈጥር መሪዎች አሉ፣ የብሎክ መሪ አለ፣ በዛ ላይ ደግሞ ተከታይ አባላት አለ። ይሄን በየደረጃው እያወያየን ወደ ስራ ውስጥ የማስገባት ስራ የሰራንበት ሁኔታ ነው ያለ። ካሉ 315 ብሎኮች ወደ 75ቱ በጣም ውጤታማና እለት በእለት የሚወጣ ምርጥ ስራዎችን እየቀመረን እያሰፋን ወደ ተሻለ ስራ የመጣንበት ሁኔታ ነው ያለ። ህዝቡን አጋር በማድረግ የሚከናወኑ ወንጀል የመከላከል ተግባራት ውጤታማ መሆናቸውን የተናገሩት ደግሞ የደብረ ብርሃን ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ ዳንኤል ሸቴ ናቸው። የዘረፋ እገታ የምንላቸው አብዛኛውን ጊዜ ከተማችን ላይ ይፈጠሩ ነበር። እሱን አሁን ባለው ደረጃ በአንጻራዊነት ተቀንሷል። ህዝባችን ለጸጥታ መዋቅራችን መረጃ ይሰጣል። ለከተማው የሰላምና ደህንነት ስራዎች ትኩረት ይሰጣል። የከተማው ሰላም ከሌለ ሌሎች ስራዎች መከናወን የለባቸውም ብሎ ያምናል። ይህን ስለሚያምን የህዝቡ እጅና ጓንት ሆኖ ከጸጥታ መዋቅሮ ጋር እየሰራ ያለበት ሁኔታ ነው ያለው። በዚህም ቅድም እንዳነሳሁት በከተማችን አይነተኛ የሚባሉ ለውጦች መጥተዋል። በዚህ ደረጃ በተለይ በዚህ 2 ወርና 3 ወር ውስጥ ከ120 በላይ ወንጀለኞች ተይዘዋል። እነኚህ ወንጀለኞች ሲያዙ አብዛኛውን ስራ የሰራው ማህበረሰቡ ነው። የማህበረሰብ አቀፍ ፖሊሳዊ አገልግሎት ከግል ጀምሮ እንዲሁም ደግሞ የአካባቢን ሰላም በማስጠበቅ ሂደት ውስጥ ትልቅ ድርሻ ያለው ነው። ስለዚህ ወንጀልን በመከላከል ሂደት ውስጥ ማህበረሰቡ አጋር ሆኖ ሊቀጥል ይገባል። የአዲስ ሞሰብ የአንድ ማዕከል አገልግሎት የደንበኞች አገልግሎት አሰጣጥ ጥራትን ያሻሻለ በሁሉም አካባቢዎች ሊተገበር የሚገባው ነው ሲሉ ተገልጋዮች ገለጹ። የማዕከሉ ዋና ስራ አስኪያጅም በ13 ተቋማት ከ100 በላይ አገልግሎቶች ለማህበረሰቡ እየሰጠ እንደሚገኝ ገልጿል። ቤተልሔም ሰለሞን ተጨማሪ አላት። የአገልግሎት አሰጣጥ ጥራትን ማሻሻል ዓላማ አድርጎ የተቋቋመው ሞሰብ የአንድ ማዕከል አገልግሎት በተለይም ደግሞ በፌዴራል ደረጃ ከዚህ ቀደም መቋቋሙ ይታወሳል። አሁን ደግሞ በክልሎችና በከተማ አስተዳደሮችም እየተተገበረ ነው የሚገኘው። አሁን የምንገኝበት የአዲስ አበባ ከተማ አስተዳደር አዲስ ሞሰብ የአንድ ማዕከል አገልግሎት ደግሞ ከዚህ በፊት ተገልጋዮች ላይ በተለይ ደርሶ የነበሩ የአገልግሎት አሰጣጥ ችግሮችን በመቅረፍ በውጤታማነት እየተተገበረ ይገኛል። ያደራጀናቸው በከተማ ደረጃ 13 ተቋማት ሲሆኑ ከፌዴራል በተመሳሳይ ተጨማሪ ተቋማትን ጨምረን ባንኮችንም ማካተን ነው ወደ አገልግሎት የገባ ነው። በለውጥ ደረጃ አይተናል ብለን የምናስበው አንደኛ እዚህ ማዕከል ውስጥ የተካተቱ ተቋማት በተናጠል አገልግሎት ሲሰጡ በተገልጋዩ ላይ የሚኖረውን እንግልት፣ የጊዜ ብክነት እንደቀነሰ ለመመልከት ችለናል። በድምሩ እንግዲህ እኒህ ተቋማት የሚሰጡት አገልግሎት ቀልጣፋ መሆኑን አይተናል። የህብረተሰቡን እርካታ ስንለካው አብዛኛው በጣም ጥሩ ላይ ነው ያረፈው። አንደኛ ነገር የባለሙያ መጠን ፋይሎችን ፈልጎ ማውጣት በጣም አስቸጋሪ ሁኔታ ነበረ። ባለሙያ የሚናደዳል፣ ይወጣል። እንደገና ተላልፎ ለማን ይሰጣል? ለሙስናም ራሱ የሚወጣበት ጊዜ አለ። ወረፋ ለመያዝ
ለሊ 9 ሰዓት ወጥቶ ወረፋ የሚይዝበት ሁኔታ አለ። በዚህ መሀል የወረፋ ሽያጭ ምን ያሉ ብዙ ነገሮች እንግልት ነበረባቸውና እዚህ ግን እኛ ጋር አስተናባሪዎች አሉ፣ በጎ ፈቃደኞች አሉ፣ በእነሱ እንትን ይላል። ሁለተኛ ነገር ደግሞ በቁጥር ነው፣ በተራ ነው፣ ተጠርተው ነው የሚመጡት። ግፊያ የለም፣ የኔ ተራ ነው የሚባል ነገር የለም። ካውንተሩ ላይ ያሉ ቁጥራቸው ከዛ በኋላ በዛ መልኩ ነው እንትን የሚሉትና ለኛም ቀሎልናል። የተለያዩ ተቋማትን አገልግሎት ለማግኘት ወደዚህ ማዕከል የሚመጡ ተገልጋዮችም ከዚህ ቀደም እያጋጥሟቸው የነበሩ እንግልትና የጊዜ ብክነትን በማስቀረት ረገድ ትልቅ እርካታን አግኝተውበታል። አሁን ካየሁት ጋር በፊት ስንመጣ ራሳችን ጠይቀን ነበር የምንገለገለው ማለት ነው። ቦታውን እንኳን ለማወቅ የምንገለገልበት ሊከብድ ነበር። አሁን ግን ስመጣ ከበር ጀምሮ የት እንደሆነ ምን ማድረግ እንዳለብን የሚቀበሉ እንግዲህ ተቀባዮች አሉ እና በስርዓት የሚመሩን አሉ ማለት ነው። አሪፍ መረጃው አለ ማለት ነው። አረ በጣም አፋጥነውልናል። በመሀል እንትን ብለን ቴሌ ብር አልነበረንም፣ እዛ ሄጄ ከፈልኩኝ። ከዛ ተመልሼ መጣሁ፣ ክራይም ከፈልኩ። ያው ምንም አይል አላቆየም። ባለንበት ተሻሽሎ እዛው ቢስተካከል ጥሩ ነበር ለደካማ። እመኛለሁ ሌሎችም ቦታዎች ላይ ይህ አይነት አሰራር ቢቀጥል ደስ ይለኛል፣ ደስተኛ ነኝ። በዋናነት ማህበረሰቡ አገልግሎት ፍለጋ የሚሄድባቸው ከፍተኛ ጫና ያለባቸውና ወደ ዲጂታል የተቀየሩ ተቋማትን በመለየት ወደ ሞሰብ አንድ ማዕከል አገልግሎት እንዲመጡ የማድረግ ስራው የሲቪል ሰርቪስ ሪፎርሙ ላይ ውጤት ማምጣቱን የገለጹት የአዲስ ሞሰብ ማዕከል ዋና ዳይሬክተር ዮናስ አለማየሁ በቀጣይ አገልግሎቱን የማስፋትና ለማህበረሰቡ በየአካባቢው ተደራሽ የማድረግ ስራ ይሰራል ብለዋል። ወደ 107 የሚሆኑ አገልግሎቶች ናቸው ዲጂታላይዝድ የተደረጉት እና በዚህ አገልግሎት ማዕከል ውስጥ የተካተቱት ከ13ቱ ተቋማት በተጨማሪ ከተማ ውስጥ ቀሪ ተቋማት ኦቶሜትድ እንዲሆኑና ወደዚህ ተቋማት እንዲቀላቀሉ የምንሰራ ይሆናል። ከፌዴራልም ያየናቸው ያጠናናቸው መካተት አለባቸው ብለን በሁለተኛ ዙር እቅድ ያዝን መሆኑን በጊዜ አጋጣሚ እንገልጻለን። በተለይ አገልግሎት የሚበዛባቸው አዲስ አበባ ውስጥ ተቋማትን መርጠናል። የኤሌክትሪክ አገልግሎት አንዱ ነው። የቢል ፔመንት አለ። የውጭ ጉዳይ አገልግሎት መካተት አለበት ብለን በቅድ ይዘላል። የኢሚግሬሽንና ዜግነት አገልግሎት በተመሳሳይ ሊካተቱ ይገባሉ ካላቸው ውስጥ ነው። የማካተት ሀሳቡ አለን። ቅድሚያ ግን ለአዲስ አበባ ከተማ ተቋማት ሰጥተን ነው እየሰራን ያለ ነው። ሞሰብ አንድ ማዕከል አገልግሎት በቴክኖሎጂ የሚሰጡ አገልግሎቶች የሚያጋጥማቸውን ችግሮች ሊቀርፍ የሚችል ስታንዳርድ ተቀምጦለት በሀገር አቀፍ ደረጃ እየተተገበረ የሚገኝ የአገልግሎት አሰጣጥ ጥራትን የሚያረጋግጥ ማዕከል ነው። ሀገር ወዳድና ቆራጥ አርበኛ ናቸው። ሴት መሆናቸው ሳያግዳቸው ለእናት ሀገራቸው ነጻነት ሲሉ ለ4 ዓመታት ያህል በዱር በገደሉ ፋሽስት ጣሊያንን ተዋግተዋል። አርበኛ ከበደች ስዩም በዛሬው የማናቸው የዜና አምዳችን ኤልሳ ጉሽ አርበኛዋን እንደሚከተለው ትዘክራለች። አብረን እንከታተል። የአፄ ዮሐንስ አራተኛ የልጅ ልጅ ከሆኑት ከአባታቸው ከራስ ስዩም መንገሻና ከእናታቸው ከወይዘሮ ጀንበሬ በርሄ መቀሌ ከተማ ጥቅምት 17 ቀን 1904 ዓ.ም ተወለዱ። ከበደች ስዩም በተወለዱበት አካባቢ ፊደል ከቆጠሩ በኋላ ገና በለጋ ዕድሜያቸው የልዑል ራስ ካሳ ኃይሉ ዳርጌ ልጅ ከሆኑት ከደጃዝማች አበራ ካሳ ጋር ጋብቻ ፈጸሙ። ልዑል ራስ ካሳ ኃይሉ የዳግማዊ አፄ ምኒልክ አጎት የሆኑት የርዕሰ መኳንንት ራስ ዳርጌ ሳህለ ሥላሴ የልጅ ልጅ ናቸው። ሁለቱ ጥንዶች አብረው በመኖር ሕይወታቸውን በመምራት ላይ ያሉ ነበር ፋሽስት ጣሊያን ኢትዮጵያ ላይ ለሁለተኛ ጊዜ ወረራ የፈጸመው። ወይዘሮ ከበደች ስዩም የአርበኝነት ተግባራቸውን የጀመሩት ባለቤታቸው ደጃዝማች አበራ ካሳ በፋሽስት ወታደሮች ፍቼ ከተማ ውስጥ ወደሚገኝ ገበያ በመወሰድ ሕዝብ በተሰበሰበበት በጥይት ተደብድበው ተገደሉ። በዚህ ወቅት ነው እንግዲህ የ3 ወር እርጉዝ የነበሩት ወይዘሮ ከበደች ስዩም የባለቤታቸውን የደጃዝማች አበራ ካሳን በፋሽስት መገደል በሰሙ ጊዜ የደረሰባቸውን ግፍ አሜን ብለው መቀበል ስላልቻሉ ቀደም ብሎ የተወለደውን የ8 ዓመት ልጃቸውን ይዘው በ25 ዓመት የወጣትነት ዕድሜያቸው ወደ ጫካ ገብተው ጠላትን ለመታገል ወሰኑ። ወይዘሮ ከበደች ስዩም ባለቤታቸውን ተክተው የሰላሌን ግዛት ሰላምና ጸጥታ ከማስከበራቸውም በላይ የእርሳቸው ተከታዮች በጠላት ፕሮፓጋንዳ እንዳይታለሉ ጸረ ፋሽስት ቅስቀሳንም አድርገዋል።
ጠላት ሀገሪቱን የራሱ መሳሪያ ማከማቻ በማድረግ ሀገር አፍራሽ ተግባራትን እንዳይፈጽምም ህዝቡ እንዲታገል ቀስቅሰዋል። ጠላትም ወይዘሮ ከበደች ስዩምን በተደጋጋሚ በማስጠንቀቅ እጃቸውን ለመያዝ ሙከራ ቢያደርግም አልተሳካለትም። ወይዘሮ ከበደች ስዩም በእንሳሮ፣ በመራቤቴ፣ በሜዳና በአለም ከተማ አካባቢ በመዘዋወር የአካባቢው ህዝብ በጠላት ፕሮፓጋንዳ ተታሎ ትጥቁን እንዳይፈታ በመንቀሳቀስ በአጭር ጊዜ ውስጥ በርካታ ተከታዮችን አፈሩ። የፋሽስት ጣሊያን የጦር ሽማምንቶች ይቺ ጥቁር ደም ሴት ብለው ወደሚጠራት ከበደች ስዩምን በምርኮ ለመያዝና የአርበኞችን ሞራል ለመስበር ቢፍጨረጨርም አልተሳካለትም። ይሁን እንጂ ጀግናው አርበኛ ከበደች ስዩም ከበርካታ ተከታይ አርበኞች ጋር በመሆን ጠላትን መግቢያ መውጫ በማሳጣት ለሀገራቸው ነጻነት የሚታገሉ ቆራጥ ጀግና ሴት ሆኑበት። የጣሊያን ፋሽስት ጦር ቁጥር እስከ 40 ሺህ የሚደርስ ተዋጊ ኃይል በአርበኛዋ ከበደች ስዩም ላይ በተደጋጋሚ አዝምቷል። ወይዘሮ ከበደች ታዋቂ ከሆኑት የሸዋ አርበኛ መሪዎች ማለትም ከራስ አበበ አረጋይ፣ ከደጃዝማች ዘውዴ አስፋውና ከሻለቃ መስፍን ስለሺ ጋር ተደጋጋሚ ግንኙነት በማድረግ በጋራ በመሰለፍ ብዙ ጊዜ በጠላት ላይ ተደጋጋሚ ጥቃቶችን ያደርሱ ነበር። እስከ 1931 ዓ.ም ድረስ በጎጃም ጠቅላይ ግዛት ከጦር አርበኞች ጋር ሆነው በተለያዩ ስፍራዎች እየተዘዋወሩ ጠላትን ሲዋጉና ሲያዋጉ ከቆዩ በኋላ ከጥቂት አርበኞች መሪዎችና ከሁለት ልጆቻቸው ጋር ሆነው ወደ ሱዳን ተሰደዱ። የጣሊያን ፋሽስት ጦር ከመዲናዋ ከአዲስ አበባ ከተማ መጋቢት 28 ቀን 1933 ዓ.ም ለቆ ሲወጣና የኢትዮጵያ ድል አድራጊነት ሲረጋገጥ ወይዘሮ ከበደች ስዩም ወደ ሀገራቸው ወደ ኢትዮጵያ ለመመለስ ቻሉ። ወደ ሀገራቸው ከተመለሱም በኋላ ለፈጸሙት ታላቅ የአርበኝነት ጀብድ ከንጉሠ ነገስቱ 5 ከፍተኛ ኒሻንና ሜዳሊያዎችንም ተሸልመዋል። አርበኛ ከበደች ስዩም በታህሳስ ወር 1971 ዓ.ም በተወለዱ በ67 ዓመት ዕድሜያቸው ከዚህ ዓለም በሞት ተለይተዋል። በየካቲት ወር 2000 ዓ.ም በሮም ከተማ የተቋቋመው የሴቶች ላብራቶሪ በተለይ የሴቶችን የጸረ ፋሽስት ትግል በመወከል ለቆራጧ የሴት አርበኛ ለወይዘሮ ከበደች ስዩም መታሰቢያነት ሲባል በአርበኛዋ በከበደች ስዩም ስም እንዲጠራም ተደርጓል። አገር ወዳድና ቆራጥ አርበኛ ከበደች ስዩም ሴት መሆናቸው ሳያግዳቸው ለእናት ሀገራቸው ነጻነት ሲሉ ለ4 ዓመታት ያክል በዱር በገደል ከሀገር ሀገር በመዘዋወር ተከታይ አርበኞችን እየመሩ ጠላትን መግቢያ መውጫ በማሳጣት ያበረከቱት የአርበኝነት ተጋድሎ ለሀገር ወዳድ ሴቶች ሁሉ አርአያና ተምሳሌት ሆኖ በትውልድ ሁሉ ሲዘከር ይኖራል። ሰላም ሁኑ። ተመልካቾች የዜና ሰዓታችን አሁን ደግሞ አጫጭር ጉዳዮችን የሚመለከትበት ሰዓት ላይ ደርሷል። አጫጭሮቹን መሰረት መቅጫ ታደርሰናለች። የኢትዮጵያ የባህር በር ጥያቄ የውስጥ ልዩነቶችን የሚሻገር የትውልድ ጥያቄ መሆኑን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናገሩ። ሚኒስትሩ ይህንን ያሉት የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 5ኛ ዓመት የስራ ዘመን 6ኛ መደበኛ ስብሰባ ላይ ሲሆን ከምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ነው። ከምክር ቤቱ አባላት ለሚኒስትሩ ከቀረቡ ጥያቄዎች መካከል ኢትዮጵያ በታሪካዊ ስህተትና ግፍ የተነፈገችውን የባህር በር ለማስመለስ የውጭ ጉዳይ ሚኒስቴር ምን እየሰራ እንደሆነና ከዜጎች ምን ይጠበቃል የሚሉት ዋናነት ተነስተዋል። ሚኒስትሩ ለቀረበው ጥያቄ በሰጡት ምላሽ የባህር በር ጥያቄው ምላሽ እንዲያገኝ የኢትዮጵያን ብሔራዊ ጥቅም በሚያስከብር መልኩ በስፋት እየተሰራበት መሆኑን ገልጸዋል። እስካሁንም የኢትዮጵያ ጥያቄና የፍላጎቷ ምንነት ለዓለም አቀፍ ማህበረሰብ በግልጽ ማስረዳት መቻሉን ጠቁመዋል። የኢትዮጵያን ፍላጎት የማስገንዘብ ስራ ውጤት ማስገኘቱን የጠቀሱት ሚኒስትሩ አሁን ላይ ጥያቄው እንዴት ይመለስ ወደሚለው ተግባራዊ ምዕራፍ መሸጋገሩን አብራርተዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ነው። በተጨማሪም ባለፉት 5 ወራት በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 1300 ዜጎች ወደ ሀገራቸው እንዲመለሱ መደረጉን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለሕዝብ ተወካዮች ምክር ቤት አባላት አብራርተዋል። የኢትዮጵያ መንግስት ባደረገው ከፍተኛ ክትትል ባለፉት 5 ወራት ብቻ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 1300 እንዲሁም በሳውዲ አረቢያ የነበሩ 26000 ዜጎችን ወደ ሀገራቸው እንዲመለሱ ማድረጉን ገልጸዋል። በሌላ በኩል ኢትዮጵያውያን በህጋዊ መንገድ ወደ ውጭ ሄደው እንዲሰሩ ከስራና ክህሎት ሚኒስቴር ጋር በቅንጅት እየተሰራ መሆኑን የውጭ ጉዳይ ሚኒስትሩ ለምክር ቤቱ አስረድተዋል። በተለይም በአረብ ሀገራት በሚገኙ ቆንስላዎች ዜጎችን የሚከታተሉ ዲፕሎማቶች ተመድበው የቅርብ ክትትል እየተደረገ መሆኑን አመላክቷል። ይህም ዘገባ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው።
የድሬዳዋ ነጻ ንግድ ቀጠና የኢትዮጵያን የንግድና የሎጂስቲክስ ስርዓት በማቀላጠፍ በኩል ተስፋ ሰጪ ውጤቶች እየታዩበት መሆኑን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ገለጸ። ኮርፖሬሽኑ በድሬዳዋ ነጻ ንግድ ቀጠና ዙሪያ በቀጣይ ለሚከናወኑ ተግባራት ግልጽነት ለመፍጠርና ባለሀብቶች በቀጠናው ውስጥ በስፋት እንዲሳተፉ ለማበረታታት ያለመ ከባለድርሻ አካላት ጋር የምክክር መድረክ እያካሄደ ይገኛል። የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ በሚቀጥሉት 5 ዓመታት $4 ቢሊዮን የሚጠጋ ምርት በድሬዳዋ ነጻ የንግድ ቀጠና በኩል ለመስራት ግብ ተቀምጦ እየተሰራ መሆኑን ገልጸዋል። ቀጠናው ለኢትዮጵያ የኢኮኖሚ ብልጽግና ያለውን ሚና ለማሳደግ የመንግስት ተቋማትና የግል ዘርፉ በቅንጅት ሊሰሩ እንደሚገባ ጥሪ አቅርበው የስራ ፈቃድ የወሰዱ ባለሀብቶችን በአፋጣኝ ወደ ስራ መግባት እንዳለባቸው አስገንዝበዋል። ነጻ የንግድ ቀጠናው የሎጂስቲክ ወጪን ለመቀነስ፣ የውጭ ኢንቨስትመንትን ለመሳብ እንዲሁም ለስራ ዕድል ፈጠራ ትልቅ አበርክቶ ይጫወታል መባሉን የኢትዮጵያ ዜና አገልግሎት ዘግቧል። ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ አዘጋጅንላችሁ ዘገባዎች እነዚህን ይመስሉ ነበር። ዘገባዎቹን ደግሞ አንዱ አለመና ወደ እናንተ አደረስኩ። አብራችሁን ስለነበራችሁ ስለተከታተላችሁን አመሰግናለሁ። ጤና ይስጥልኝ።